መጥፎ ነገር ማታስቡ ከሆነ ሁሌ ፈጣሪ ይጠብቃቸዋል። ሁሌ ደግ ለመሆን ለራስ ነው እንጂ ለማንም አይከፍለውም። ግን እኛ ሰዎች ስንባል ደካማ ልብ ስላለን ለምን የሚባል ነገር ሰይጣን ያሳስተናል። ለምን በቃ ያኔ ጥሩ ነገር ትሰሩና የሆነ ጊዜ ሰዎቹ ልባችሁ ይሰሯቸዋል። ያልሆኑ ስራ ሲሰሩ ጊዜ ደግሞ እልህ ውስጥ እንድትገቡ ያደርጓቸዋል። ግን አቤልን እነዚህ ነገራቶችን ሳያታልለው ለእውነቱ ቁሞ ለእውነትን ወደ ኋላ ሳይሆን ወደፊት የሚጓዝ ጀግናችን ለጥቂት አተነው ነበረ። ግን ፈጣሪ ጠብቆታል። ያ ምንድን ነው? ጥሩ ነገር በመስራቱ ለሰው ጥሩ ነገር ስለሚያስብ ጥሩ ነገር በመስራት መቼም ወደ ኋላ ስለማይል ጥሩ ነገር በመስራት እጁን አጣጥፎ ማይቀመጥ ጀግና ስለሆነ ልጁን በመጨረሻ ያው ደንግጠዋል። ካሜራ ስላለ እጅ ከፍንጅ ተይዞ ነበር። ልጁን በመጨረሻ እያንዳንዱ ሚስጥር አውጥቶ ነበረ ለአያቱ ብሎ ይሄ ነገር እንዳደረገና ምንም አይነት ነገር በዚህ ወንጀል ላይ እጁ የሌለበት ተናግሮ ነበር። ስለዚህ ፋይሉ ሙሉ በሙሉ አቤል እጅ ላይ ገብቶ ነበር። አቤል እጅ ላይ ሲገባ ያ ፋይል የድርጅቱ ዋና ሁሉ ነገር እንዲደረግ ወንጀልም ሆነ ምን የሚሰራበት ዋና የሚፈርም ሰውዬው ክፍለ ሀገር ሂዶ ሌላ ድርጅት ከመኮንን ጋር ከታምራት ጋር ተመካክሮ ክፍለ ሀገር ሂዶ ሌላ ድርጅት ሊከፍት ክፍለ ሀገር እንደሄደ እናቱ ፈረመችበት የተባለው በሙሉ ኮፒ የሆነ የውሸት ፊርማ እንደሆነ አቤል ደርሶበት ነበር። ስለዚህ በአሁኑ ሰዓት አቤል የራሱ ነጻ አውጥተዋል። ለእናቱ ነው ይህን ያህል የሚለፋው፣ እናቱን ነጻ ለማውጣት ነው የሚለፋው የሚደክመው እንጂ የእሱ ጉዳይ ሙሉ በሙሉ ተረጋግቷል። ሁላችንም የምናውቀው ነገር ነው። ምክንያቱም በየቀን ቪዲዮ ይለቀቃል፣ በየቀን ያየን ነው። እኔም ያለኝን ነገር በሰማሁት ባዳመጥኩትን ቀንጨብ አድርጌ ያሰማኋችሁ ነው። ስለዚህ ያ ዶክሜንት በሙሉ አቤል ዋና የተባሉ ኦሪጂናል የተባሉ ዶክሜንቶችን አቤል እጅ ላይ ገብተው ምንድን ናቸው? ማን ነው የፈረመባቸው? ማን ነው ይሄ ዋና ኦሪጂናል ሆኖ የፈረመ ዋና አሻራ ያለበት ሰውዬው የት ነው ያለው ተብሎ እያንዳንዱ ተፈልጎ ነበር። ሲፈለግም ያ ሰውዬው ክፍለ ሀገር ላይ ድርጅት ሊከፍት እንደሄደ፣ ስለዚህ አቤል ያለው አማራጭ ክፍለ ሀገር ድረስ ሰው ሂዶ ምን እንደሚሰራ እዛም ምን እንደሚያደርግ እያንዳንዱ አጠርቶ ነበር። ሰውዬው በእንደገና አዲስ አበባ ላይ ሌላ ድርጅት እንዲከፍት ከክፍለ ሀገር 50 ሰዎችን አዲስ አበባ እንደላከ በህገ ወጥ ነው የላካቸው። ጥሩ ድርጅት ውስጥ ነው የምትገቡ፣ ጥሩ ስራ ነው የምትሰሩት፣ ከእናንተ አለፋችሁ ቤተሰባችሁ የምትረዱበት ድርጅት ስለሆነ እኔ የምላችሁ ነገር አድርጉ ብሏቸው ነው ከክፍለ ሀገር ለቅሞ ያመጣቸው የነበረው። ከክፍለ ሀገር ያው በአሁኑ ሰዓት ኢትዮጵያ ላይ እንደምታውቁት የኑሮ ውድነት ጣራ ላይ ነግተዋል። ስለዚህ እነዛ ሰዎች ደግሞ ሰርተን እናገኝ፣ ሰርተን ቤተሰባችንን እንለውጥ የሚሉ ንጹህ ህዝቦች ውስጣቸው ሸር የሌለ ከማንም ጋር የሚኖሩ የክፍለ ሀገር ሰዎችን ለቅሞ አውጥቶ አዲስ አበባ ላይ ምንም በማያውቁት ነገር በአይምሯቸው የሌለ ነገር አስተምሯቸው ነው መጥፎ ነገር እንዲሰሩ የሚያደርጉት። ስለዚህ ዛሬ ያ ሰውየው ይህን ነገር ሊያደርግ ነው ክፍለ ሀገር ሂዶ እዛው ድርጅት ሊከፍት የፈለገው ነበረው። ግን በእነዚህ ጀግኖችና እንቅልፋቸው ተኝተው የማያድሩ ጀግኖችን ያለበት ቦታ እግር ለእግር ተከታትለው ይዘውት ነበር። ይዘውትም ሙሉ መረጃ በስልክም በወረቀቱ ዶክሜንት ይዘው ነበር። ስለዚህ ያ ሰውዬው ያለበት ቦታ አቤልን ተከታትሎ ሂዶ ነበር። ከክፍለ ሀገር ሰዎችን ሰብስቦ አዲስ አበባ እንደመጣ ነው የተነገረው ነበረው። አዲስ አበባ ያለበት ተነግሮ ቀጥታ እዛ ቤት ነው ሄደው የነበረው። ሲሄድም ተደብቆ ነው የጠበቃቸው ነበረው። ምክንያቱም የሆነ ኢንፎርሜሽን ደርሶታል መሰለኝ። በቤት ውስጥ ሆኖ ተደብቆ ነው የሚጠብቃቸው፣ ለዛውም መሳሪያ ይዞ። ስለዚህ አቤል ቀጥ ብሎ ሲገባ ጊዜ ከቤት ይውጣልኝ፣ ካልሆነ ወይ ትሞታለህ ወይ እሞታለሁ ነው ያለው ነበረው። ግን ጀግናው አቤልን ያው ብላት አያጣም፣ በብላት መሳሪያው ተቀብሎታል። ግን ሰውየው ምንም ነገር ሊያምን አልቻለም። እኔ ምንም ነገር አልሰራሁም፣ እዚህ ቤት ተከራይቼ ነው የምኖረው፣ የራሴ ቤት ነው ያለው የነበረው። ግን እዛ ግቢ ውስጥ ተከራይቶ የሚኖሩ ሰዎች በሙሉ አዲስ እንደመጣ ከቤት እንደማይወጣ፣ ሲወጣም በጣም ተሸፋፍኖ እንደሚወጣ፣ መሳሪያ ታጥቆ እንደሚወጣ ነው የተናገሩት ነበረው። ይህን በሙሉ አቤልን ሲነግረው ጊዜ በውሸት እኔ ነኝ እዚህ ግቢ ተከራይቼ ነው የኖርኩት፣ ግን አዲስ ነኝ ምናምን ብሎ ብዙ ነገር ቀባጥሮ ተናግሮ ነበር። ግን አቤልን መጀመሪያ ሙሉ መረጃ ስለደረሰው ያለውን ነገር እውነቱ ተናግረህ ቅጣት ቢቀነስልህ ይሻልሃል፣ ታው እንደዚህ ነገር አድርገሃል፣ ስለዚህ ከዚህ ነገር እጅህን አንሳ ተው ብሎ ሲለምነው በምንም ተአምር እኔ ምንም ነገር ማውቀው ነገር የለም አለ። እሺ ክፍለ ሀገር ከታምራት ጋር ድርጅት ልትከፍቱ ሁሉ ነገር ልታደርጉ ተስማምታችሁ ተነስታችሁ ነበር ሲለው በምንም ተአምር እኔ እንደዚህ አይነት ስራም የለኝም፣ የቀን ስራ ሰርቼ ቤተሰቦች ማስተዳደር ሰው ነኝ እንጂ
እኔ ምንም አይነት ወንጀልም ሆነ ምን ሆነ ምሰራ ሰው አይደለሁም ብሎ ነው የካደው የነበረው። ግን ነገራቶቹ በሙሉ እያንዳንዱ ያሉት ነገራቶች ነው፣ እያንዳንዱ የሚሰራቸው ስራዎች ነበሩ። ግን እሱ ሁሉ ነገር ሊክድ ነው የፈለገው ነበረው። በመጨረሻ አቤል እያንዳንዱ በስልክ ያለ መረጃ በወቅቱ ሲያሳየው አሁንም ካደ። እኔም ቤተሰብም የለኝም ሚስትም የለኝም፣ የገዛ ልጁ የካደ ሰውየው ነው። ልጅም የለኝም ሚስትም የለኝም ብሎ ነው የካደው። ስለዚህ እነዚህ አይነት ሰዎች እኮ እንኳን ልጃቸው ቤተሰባቸው የካዱ ለማንም የማይራሩ ሰዎች ናቸው ማለት ነው። ዝም ብለህ ትወቅሰኛለህ፣ ዝም ብለህ ሰው ይዘህ ካሜራ ይዘህ መተህ ታስፈራራኛለህ እንጂ እኔ ምንም አይነት ነገር የሰራሁት ነገር የለም። እኔ ምንም ማድረግኩት ነገር የለም። ስለዚህ እባክህ እኔ ተወኝ። እኔ ከኔ ምንም የምታገኘው ነገር የለም። በግዴታ ይሄ ነገር እመነኝ ማለት ከባድ ነው ብሎ ነው ያደረገው ነበረው። ግን በመጨረሻ ሙሉ በሙሉ መረጃ ወጣበት። እሱ እያንዳንዱ የፈረማባቸው ዶክሜንቶቹን፣ ፋይሎች እያንዳንዱ ከመጀመሪያ ጀምሮ እስከ መጨረሻ የፈረመባቸው ፋይሎች በሙሉ አቤል አሳየው። ሲያሳየው ጊዜ አሁን እዚህ የኔ ፊርማዎች ናቸው፣ ግን እኔ አይደለሁም ይሄ ነገር ያደረኩት፣ አመሳስል ነው ያደረጉብኝ ነው ያለው። አስቡት። ለምን በዚህ ሊክድ እንደፈለገ ራሱ ነው የሚያውቀው። በጣም ፈርተዋል። አወራሩና አነጋገሩ በደንብ ነው የሚያስታውቀው። ምክንያቱም ከፍራቻ የተነሳ ደጋግሞ ነው ያ ነገር የሚያደርጋቸው። እኔ ምንም የማውቀው ነገር የለም፣ ሰው ይዘህ መተህ እንደዚህ ታደርገኛለህ፣ ምን ትሆናለህ፣ ምናምን ብዙ ነገራቶች ነው ያወራው የነበረው። ሌባ ሲሰርቅ አይታወቀውም፣ ሲያዝ ነው ሁሉ ነገሩን ጥፋት እንደሆነ ወንጀል እንደሆነ የሚያውቀው። ስለዚህ አሁን በዚህ ሰውየው ሙሉ መረጃ ስለተገኘ የአቤል እናትን ነፃ የምትወጣበት ሙሉ ዶክሜንቶችን ተገኝተዋል። በነገራችን ላይ የአቤል አጎት አቶ መኮንንን ባለበት እንዲያዝና በድርጅቱ ላይ ብዙ ፈረንጆችን ከእሱ ጋር እንደሚሰሩ ታውቃላችሁ። ከውጭ ሀገር መጥተው ኢትዮጵያ ገና ልጅ የሆኑ ሴቶችን ገና 13-14 ዓመት የሞላቸው ልጆችን ከክፍለ ሀገር አምጥተው ከውጭ ሀገር የሚመጡ ባለሀብቶችና ለእንግሊዞች እንደሚሸጥ ከዚህ በፊት ሰምተን ነበር። ስለዚህ እነዛ ሰዎች በሙሉ እንዳለ ከእሱ ድርጅት እንዲወጡ ራሳቸው ፈርሞ እንደወጡ፣ ሁለተኛ ደግሞ ከአቶ መኮንን ጋር ብዙ ችግር ውስጥ እንደገቡና በአሁኑ ሰዓት ላይ እንደሆኑ፣ እሱም በእንግሊዝ ሀገር እያንዳንዱ ነገራቶችን እግር በእግር ፖሊሶቹን ተከታትለው ለፍርድ እንደሚያቀርቡት በቅርብ ይፋ ይደረጋል ነው ያለው። በጣም ነው ደስ ያለኝ። አሁን እሱም በድንገት ይሄ ነገር በሙሉ ድርጅቱም እንዳለ ያሉ ሰራተኞችን የተያዙ ስለሆኑ የእንግሊዝ ሀገር ለሱ ድጋፍ የሚያደርጉ ሰዎች በሙሉ ከድርጅቱ ትተው ስለወጡ፣ ከመኮንን ጋር ተጣልተው ብዙ ቦታ ደርሰው ከድርጅቱ ለቀ ስለወጡ እሱም በድንጋጤ ሐኪም ቤት ገብቶ ክትትል እንደሚያደርግና አሁን ሐኪም ቤት እንዳለ ነው አቤል የተናገረው። በጣም ደስ ብሎኛል። ወንጀል የሚሰራና በሰው ህይወት ላይ የሚጫወት ሰው፣ በሰው ህመም የሚስቅ የሚደሰት ሰው በሙሉ መጨረሻው ይሄ ነው። አያችሁት? አበበን በዚህ ልክ ነው በአቤል ላይም በሉል ላይም የተጫወተ የነበረው። እሰራላችኋለሁ እናንተ ምንም አታረጉም፣ የምታመጡት ነገር የለም ብሎ ነው የሚጨፍረው ነበረው። ግን መጨረሻ ታየሁት። ስለዚህ አሁን መኮንንም ለእጁ ሊያገኝ ነው መሰለኝ። በቅርብ ለእጁ አገኝቶ ለምን አልጋ ቁራኛ አይሆንም? ምን አገባኝ? ምንም ያገባኝ ነገር የለም። ምክንያቱም ህዝባችን ወገኖቻችን የበደለ ነው የሚኖረው የነበረው። ሳይፈልጉ በግድ ከአቅማቸው በላይ የሆነ ብር ሰጥተዋቸው ሃይማኖታቸውን እንዲቀይሩ አገራችን ላይ መጥፎ ነገር እንዲከሰት ነው የሚያደርገው የነበረው። ስለዚህ የእንደዚህ አይነቶችን ከዚህም የበለጠ ቢከሰትባቸው፣ ከዚህም የበለጠ በሽተኛ ቢሆኑ እኔ ደስ ይለኛል እንጂ ምንም አይከፋኝም። ሰዎች ናቸው፣ እንደ ሰዎች ሆነ ያሳዝኑኛል። ግን ሰው በስራው ልክ ነው የሚቀጣ። እንደውም እኔ መኮንን አገር ቤት ገብቶ አገራችን ላይ ሐኪም ቤት ቢሽከረከረው ነው ደስ ይለኝ። ሙሽ ሰው ሀገር ሆኖ እንክብካቤ ሊደረግለት ሳይሆን አገራችን ላይ ገብቶ መሰቃየት ነበረበት። ምን ያክል የሰውን ስቃይ ያስደሰተው ሰውየው፣ የሰውን ስቃይ ደስ የሚለው ሰውየው፣ በሰው ስቃይ የሚሰቅ ሰውየው አገራችን ላይ ገብቶ መሰቃየት ነበረበት። ግን አልሆነም። እዛው ሀገር ሆኖ ነው ሐኪም ቤት ለሐኪም ቤት የሚመላለሰው። ምን ሆነ? ምንም
ህመም ነው። የትም ሀገር ሆኖ ህመም ነው። በሰው ህመም ላይ የተጫወቱ በሙሉ ዛሬ በራሳቸው በህይወታቸው የተጫወቱበት ነው። ማንኛውም ነገር በራሳችን ሲደርስ አይደል የምናውቀው። ስለዚህ አሁን እያንዳንዱ ነገር በራሳቸው ሲደርስ ያውቁታል። ምን ያክል ወንጀል እንደሆነ፣ ምን ያክል ህመም እንደሆነ፣ ምን ያክል እንደሚያምን ያውቁታል። ስለዚህ የአቤል እናት በዚህ ልክን እውነቱ ስለወጣ ወንድሟ በደል ሲሰራባት ያልሆነ ነገር ሲያደርጋት ስሟ ሲጠፋ በየጊዜ በሚዲያ ስሟ ሲጠፋ ምንም ያልመሰለው ወንድሟን ዛሬ በሽተኛ ሆኖ አልጋ ቁራኛ ሲሆን ደስተኛ ትሆናለች። ይሁን እንግዲህ የምናየው ነገር ይሆናል። ስለዚህ መኮንን እንደዚህ ሆነ ስለተባለ እኔ በጣም ነው ደስ ያለኝ። ደስታ ያልቻልኩትም ከመላችሁ በላይ ነው ደስተኛ የሆንኩት። የአቤልን እናት ደግሞ እንዳለ ድርጅት ላይ በእሷ ስም ነው እሷ የፈረመች ነው። እያንዳንዱ የሚወጡ ነገራቶችን እሷ ፈርማ ነው የምታወጣው የተባለው በሙሉ ውሸት እንደሆነ ሌላ ሰውየው እንደሆነ ስለሰማሁኝ ደግሞ በጣም ደስ ብሎኛል። የአቤልን እናት ከዚህ ድርጊት በሙሉ ነፃ ናት ስለተባለች በጣም ደስ ብሎኛል። ከምላችሁ በላይ ደስተኛ ነው የሆንኩት። ምክንያቱም እንዳለ ፋይሎቹ እጁ ላይ ገብተዋል። እንዳለ የሚያሳዩት የእሷ የአቤል እናት እንደሌለችበት እንዳልፈረመችበት ያ ነገር አውቆ ያዘጋጁት ነገር እንደሆነ አቤል ደርሶበታል። ደስ አይልም? በጣም ደስ ይላል አይደል? አቤል ነፃ ነው ሲባል እናቱም በዚህ ድርጅት ላይ ምንም አይነት እጇ የለበትም ከወንጀል ነፃ ናት ስትባል እስር ቤት ሳትገባ ሳያስረዋት አቤልም ሳይታሰር እውነት ወጥቶ በዚህ ልክ ማየታችን ሁላችንም ያስደስተን ነገር ነው። ሁላችንም የሚያስደስተን ነገር ነው። ውድ ቤተሰቦቼ እንኳን ደስ አላችሁ ነው ምለው። ስለዚህ ድርጅቱ ደግሞ በሰሞኑ በቅርብ ሙሉ በሙሉ ተዘግቶ እያንዳንዳቸው እስር ቤት እንደሚወረውና ድርጅቱ ሙሉ በሙሉ እንደሚዘጋና ሙሉ በሙሉ ድምጣጡ እንደሚጠፋ አቤል ተናግረዋል። በቅርብ እንጠብቃለን። ስለዚህ አቤልም እንኳን ደስ አለ፣ እናተም እንኳን ደስ አላት። ለአቤል አድናቂዎች ወዳጆች በሙሉ እንኳን ደስ አላችሁ እላችኋለሁ። ውድ ቤተሰቦቼ እኔ በጣም ደስ ብሎኛል። በቃ ይሄ ነገር ስሰማ በጣም ነው ደስ ያለኝ እና እናንተም ደስ እንደሚላችሁ አልጠራጠርም። ስለዚህ ሁሌ ከእውነት ጎን ቁሙ እንጂ ከውሸት ጎን አትቁሙ። እውነት ተደብቃ አትቀርም፣ ታታግላለች እንጂ ተደብቃ አትቀርም። አቤል እድል ያገኘ ነው፣ እውነት የወጣ ነው። አሁን ሁሉ ነገር አልቀዋል። ይሄ ፋይል ተዘግቶ ደስተኛ የሚሆኑበት ቀን ቅርብ ነው። አሁንም የተዘጋ ነው እላቸዋለሁ። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን እስከ መጨረሻ እዩት። አስተያየት አስቀምጡ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። ባባይ